አሁን የተፈጠረውን ነገር ንገሪኝ። ምንድን ነው ያጣላችሁ ነገር? እናቴ እኔና ዳግም አልተጣላንም። ለምን እንጣላለን? መቼም ቢሆን አንጣላም። አታስቢ። ልጄ አሁንም እየዋሸሽኝ እንደሆነ የታወቀኝ ነው። ናቴ ይሄ ነገር እንዴት እዚህ ቤት መጣ? ሄሎ ምን ነበር? ችግር አለ እንዴ? አይ እናቴ እያወራችኝ ነበር፣ ድንገት ተዘጋ። እና ደግሞሽ ደውያ። እሺ ስልኩ ዝግ ነው። ወይኔ እናቴ ምን ሆነ አይሆን? ምንም አትወለም፣ አትጨነቂ። ምናልባት ቻርጅ ዘግቶባት ነው የሚሆነው። እኔ እንጃ፣ ውስጤ ምንም ደስ አላለኝም። እናትስ ምንም አትሆንም። በሆነ ባልሆነ የምትደነግጪውን ነገር አቆይ ብሌ። በጭንቀት ራስሽን ከመጉዳት በቀር ምንም አታተርፊ። እሺ ይቅርታ አውቄ አይደለም። ይኸው በመጨረሻ ሰዓት ሁሉም አንቅሮ ተፋኝ። ሰላም ከቤቱ አባረረችኝ። በኃይሉም በሩን ዘጋብኝ። ስንት ጊዜ ሙሉ ስመኘው የነበረው የሰላምም ሀብት ከእጅ ወጣ። ብቻዬን ቀረው። እንዳሁኑ የባዶነት ስሜት ሰምቶኝ አያውቅም። ሳሚ እውነቱን ነው። ከዚህ በኋላ ባዶ ነሽ ብሎኝ ነበር። ባዶና ተራ ሰው ሆኛለሁ። ከዚህ በኋላ ምንም መሄጃ የለኝም። ወደ መከረኛ እናቴ ቤት ልመለስ። እሷ ቢያንስ አመጣ ስለወለደች የፈለገ ብትናደድም የእናትነት ወደ አያስጨክናትም። እውነተኛ እናቴ፣ ስጋዬ፣ ደሜ አንቺ ብቻ ነሽ። ይኸው የኔ እናት ተመልሼልሽ መጣሁ። ከፈለሽ ጮህብኝ፣ ምችኝ፣ እንደፈለግሽ አድርጊኝ። ብቻ አንቺ ትሸኛለሽ። ምን አባሽ ፈልገሽ መጣሽ? እናቴ በድዬሻለሁ፣ አውቃለሁ፣ አስቀይሜሻለሁ። ግን ደግሞ ሁሌም ያንቺ ልጅ ነኝ። እባክሽን ይቅርታ አድርጊልኝ። ያንቺ ሰላምስ የእሷ እናትነት ቀረ? እሷን ተያት። ይሄው ምንም ነገር ባላጠፋው ጥፋት ከቤቷ እንደ ቆሻሻ አስወጣችኝ። መሄጃ የሌለ መስሏት በንቀት እያየችኝ ጎዳና ውጪ ብላ ሰደበችኝ። ጎዳና? አንቺን እንደዛ ብላ ሰደበችሽ? አዎ፣ እኔ አንቺ ልጅ እንደዛ ብላ ተናገረችኝ። ምን አይነት ቤተሰብ እንዳለኝ እኮ ስለማታውቅ ነው። ቤት ደግሞ ካለ ቤተሰብ ኦና ግንብ ብቻ ነው። ከነ ቤትሽ ገደል መግባት ትችያለሽ ብዬ ጥያት ወጣው። ማለት አልገባኝም። አሁን ከቤቷ አባረረችኝ አላልሽኝም እንዴ? አዎ ብዬሻለሁ። እና እስከነ ቤትሽ ገደል ግቢ ብያት ወጣው ትይኛለሽ? ምንድነው ነገሩ? አንቺ ነሽ ወይስ እሷ ናት ያባረረችሽ? ሁለቱም ማለት? መጀመሪያ እሷ ነበር ልታስወጣኝ የነበረው። ብዙ ንግግሮችን ተናገረችኝ። የቤተሰብን ክብር የሚነካ ነገር ሁሉ ነው የተናገረችው። ያንቺን ስም ራሱ ሳይቀር እየጠራች ሰድባኛለች እኮ። የኔን ስም እየጠራች? አዎ እንደዛ ተናገረችኝ። ከዛ እኔም ስሜቴን መቆጣጠር አቅቶኝ ምንም መታገስ አልቻልኩም። እናቴ እኔ አንቺ ስም በመጥፎ ሲነሳ እኔን በጣም ነው የሚያመኝ። ከዛ በቃ እሷ ከማባረሯ በፊት እኔ ጥያት ወጣው። የሚገርምሽ እኮ እናቴ ልክ መውጣት ጀምር እጄን ይዛ ለማስቆም ሞከረች። ልታስቆምሽ? ራሷ አይደለች እንደ ውጪ ያለችሽ? እሱ አይደል እንደ ገረመኝ። ለካ ጅሪት ውጪልኝ ስትለኝ ፈርቼ የምለምናት መስሏ ነበረ። የማን ልጅ እንደሆንኩ እኮ ስለማታውቅ ነው። እኔ እኮ የኩሯ የሀረግ ልጅ እኮ ነኝ።
አባትም እናትም ሆነ ያሳደገችኝ የጀግና ሴት ልጅ ነኝ። ልክ አንቺ ከተናገረችሽ በኋላ እውነቴን ነው የምልሽ እናቴ ጭራቅ መስላ ነው የታየችኝ። ቀን እንኳን ብዬ ሳላይ ነው ጥያት የወጣሁት። እንኳን መጣሽ የኔ ልጅ። እኔ እናትሽ አለሁልሽ። ማን አባቷ ስለሆነች ነው እሷ የኔ ልጅ የምትናገረው? ተመስገን። በውሸት ታሪክም ቢሆን እናቴን አሳምኛታለሁ። ከሰላም ጋር ለምን እንደተባረርኩ እውነተኛ ታሪኩን ብታውቅ ኖሮ ዘልዝላ ነበር የምትሰቅለኝ። ላም ቀንዷ አይከብዳትም። እኔ ደሃዋ እናትሽ ይሻልሻል። እሺ እናቴ፣ ድሮም ባዳ ነው። አንቺ ሁሌም ታዋጪ ነበረ። እኔ ግን አንቺን ዋሽቼ ከሷ ጋር ተቀመጥኩኝ። እባክሽ እናቴ ይቅርታ አድርጊልኝ። በጣም ናፍቀሽኛል። ነይ የኔ ልጅ፣ እኔ እናትሽ አለሁልሽ። ነይ ልቀቅሽ። አንቺ ውሸታም! ይሄን ሁሉ የውሸት ታሪክ ከየት አባሽ ፍጥረሽ ነው የምታወሪው? እውነቱን ባላቅ ኖሮ አምንሽ ነበር። እዚህ ከመምጣትሽ በፊት እያንዳንዷን ነገር ቀድሜ ሰምቼዋለሁ። መልሽልኝ እንጂ ይሄ እዚህ ቤት ምን ያደርጋል? የማን ነው? እናቴ ዝም ስላልሽኝ የምትለውጩ ነገር የለም። እንድትመልሽልኝ እፈልጋለሁ። ይሄ እዚህ ቤት እንዴት ሊመጣ ቻለ? እኔ ምንም አላውቅም። የማን ነው? የማንም ማለት ምን ማለት ነው? ልጄ በቃ ይሄን ነገር ተው። አልተውም። አልጋ ላይ እኮ ነው ያገኘሁት። ማን እንዳመጣው ለምን እንደመጣ ሳላውቅማ ዝም አልልም። ይቺ የተረገመች አስቴር በሷ ጦስ ነው እንዴ የምሰቃየው? ለልጄ በኃይሉ እንደመጣ ከነገርኩት ሄዶ ከሱ ጋር ይጣላል። ከዛ ከወሬ ጋር ከተጣላ ደግሞ ልጄን ይገልብኛል። የውሸት ታሪክ እንደነገረውማ ምንም ነው እንደምለው እንኳን አላውቅም። ምን አይነት ጣጣ ውስጥ ነው የገባሁት? እናቴ ምን እያሰብሽ ነው? የውሸት ታሪክ ፈጥረሽ ልነግርኝ ነው? አንተ ልጅ አፍን ቆጥብ። እናትህ እኮ ነኝ። አዎ እናቴ ነሽ። እናት ደግሞ ለልጇ እውነት ነው የምትነግረው አይደለ? ንገሪኝ፣ የማን ነው? አላውቅም። እንደው ምንም ነገር አልነግርህም። አንተ ማን ሆንክና ነው የምታፋጠጠኝ? ቆይ ግን እናት መሆኔን ረሳህ እንዴ? ሁሉን ነገር ላንተ መናገር የለብኝም። ገባ? የሚያሳምን ምክንያት እስካገኝ ድረስ እንዲሁ እንደዚህ በቁጣ ለማረሳሳት ሞክራለሁ እንጂ እውነቱን ከነገርኩት ልጄን ወደ ሞት ነው የሚልከው። ዳግም ግን ነገርኩ። ይሄ ነገር እየፈለክ የፖሊስ ጥያቄ መጠየቅህን አቁም። እኔ እናት ነኝ፣ ልታከብረኝ ይገባል። ወለድኩ እንጂ አልወለድከኝም። የፈለገ ነገር ብታደርግ ከኔ ትእዛዝ ውጭ አትወጣም። ከዚህ በኋላ ስለዚህ ነገር አንድ ጥያቄ መስማት አልፈልግም። ይሄ ነገር አንተን አይመለከትም። እሺ፣ የኔ ጉዳይ ነው። እናቴ ያሽጉጥ የማን እንደሆነ አውቃለሁ። አንተ በቃ ምንም አሰማኝ ማለት ነው? በቁጣ እየተናገርሽ ሐሳቤን አታስቀይር። ያሽጉጥ የባይሉ ነው። 100% እርግጠኛ ነኝ። ያሽጉጥ የባይሉ ነው። ምን ነው አሁንም ልታሽኝ ነው? ቆይ ምኑን ነው የሰማሽው? ሁሉንም ነገር ማለት እኔ እኮ ምንም ያደረኩት ነገር የለም። አዎ አንቺ ምንም ያደረግሽው ነገር የለም። ሰላምን ያልሞተች ሴት ሞታለች ብለሽ ከማሰቃየት ውጪ። አንቺ ለገንዘብ ብለሽ ሴትዮዋን በጽጸት ልገያት ነው እንዴ? ለገንዘብ ስትይ ምንም ነገር ከማድረግ ወደ ኋላ አትይም አይደለ? ቆይ ማን ነው እንደዛ ብሎ የነገረሽ? ሰው እኮ ማንነቱ እሱ ምንም አልቀይረው። ንገሪያ ስላለኝ ግን እነግርሻለሁ። አዎ ሳሚ ነው የነገረኝ። ሳሚ? አዎ ሳሚ ደውሎ የልጄ እውነተኛ ማንነት ነገረኝ። እቺ ቃል የምትባል እባብ ልጅ በደንብ ትምህርት ልሰጣት ይገባል። ሁሉም ገፍቶ ሲያባርራት አንድ ጥሩ ልጅ ሀረጋ ሄዳ ትለጠፋለች። ለእሷ ምን እንደምትላት ማን ያውቃል? እኔ ቀድሜ እውነቱን ካልነገርኳት በውሸት ታሪክ ሀረግዬ ልታታልላት ትችላለች። ስለዚህ እውነቱን ልነግራት ይገባል። ከዛ ውሳኔ ራሷ ነው። ወይ ሳሚ እንዴት ነሽ? ባለፈው ጥለሽን ከሄድሽ በኋላ እኮ አልተገናኘንም አይደል? ወዴት ነው እንደዛ ሳትለብሰሽ ሳትቆርሰሽ ሄድሽው? ያቺ ሰላቢ ልጅ ጋር ነዋ። እኔ የምልህ ሳሚ፣ ቃል ግን ከመቼ ጀምሮ ነው መጥፎ ሰው የሆነችው? በጣም ነው ያዘንኩት። ሴትዮዋን እኮ በውሸት ተብትባታለች። እኔማ ትንሽ ጊዜ እዛ ሆኜ
በራሷ መንገድ ሁሉንም ነገር እንድታይ አደርጋታለሁ ብዬ ነበር። ከዛ ግን መቆየት አልቻልኩም። ጎረቤቶቹ ሰፈሩ ሁላ ናፈቀኝ። ምንም ሳልላቸው ነው ትቻቸው የወጣሁት። አይ ሀረግ፣ አንቺ በቃ ከሰፈር ወጥተሽ መኖር አትችይም አይደል? የድሃ ሀብቱ ጎረቤቱና ሰፈሩ ፍቅሩ እኮ ነው። ይህን ሰፈር ለምጄ የት ሄጄ መኖር እችላለሁ ብለህ ነው? ለነገሩ ከዛ ሰፈር ወጥቶ መኖር ከባድ ነው። ይልቅ ሀረግዬ አንድ ነገር ልነግርሽ ፈልጌ ነበር። ደግሞ አሁን ምን አደረገች? የእሷ ጉድ መቼም ማለቂያ የለውም። ይኸውልሽ ሀረግዬ፣ ቃል ከሰላም ቤት ታባራለች። ተባራለች? ምን አድርጋ? ታሪኩ ረጅም ነው፣ ግን ባጭሩ ስነግርሽ ሰላም ለቃል ብላ ከአንድ ሴት ጋር ተጣልታ ነበር። ከዛ ድንገት በጥሉ መሀል ሴትየዋ ራሷን ስታወደቀች። ከዛ እነ ሰላም የሞተች መስሏቸው ተደናገጡ። ሴትየዋ ግን አልሞተችም ነበር። ግን ይሄን የሚያውቁት ቃልና ያ ባለፈው የነገርኩሽ የሰላም ወንድም ብቻ ናቸው። ከዛ እነ ቃል ለሰላም መትረፋን ሳይነግሩ እንደ ሞተች አስመስለው ከቤት አሰጧት። ሴትየዋንም ብር ከፍለው ከከተማ እንድትወጣ አደረጉ። ይሄን ሁሉ ያደረጉት ቃልና ያ የተረገመ የሰላም ወንድም ናቸው። ምክንያቱም በዚህ ያስፈራሩ ከሰላም ገንዘብ ለመቀበል ፈልገው ነበር። ምን የፈጣሪ ያለ እኮ የኔ ልጅ ናት ይሄንን ያደረገችው? አዎ። ከዛ ዛሬ ሴትየዋ መታ እውነቱን አወጣችው። ሰላም እውነቱን ስታውቅ በንዴት ቃልን ከቤት አባረረቻት እና ቃል አሁን የትም ስለማትሄድ ወደ አንቺ እንደምትመጣ ቃለሁ። ያው ማድረግ ያለብሽን አንቺ ታውቂያለሽ። እንደኔ ግን ትንሽ መገራት ያለባት ይመስለኛል። ይሄ ልንገርሽ ብዬ ነው። ማን የነገረችሽ ካለች ሳሚ ነው በያት። መጀመሪያ ይሄንን ታደርጋለሽ ብዬ በፍጹም ማመን ከብዶኝ ነበር። ነገር ግን ትዝ ሲለኝ እኔ እናትሽንም ለገንዘብ ብለሽ መካድሽን አስታወስኩት። ስለዚህ አዎ ታደርጓለሽ ብዬም አመንኩ። አሁን ደግሞ ወይዘሮ ሰላምን መበደልሽ ሳይንስ ጭራሽ ያለ ኃጢአቷ ትወነጃታለሽ። ትንሽ እንኳን ጸጸቷ አይሰማሽም? ብታጠፊም ልጄ ነሽ ብዬ እቀበልሽ ነበር። አሁን ግን ውሸትሽን ሳይ ሐሳቤን ሁላ ቀይሬያለሁ። ወለድኩሽ እንጂ ልጄ አይደለሽም። የአባትሽ ትክክል ነበር ያለ። አንቺን እንደወለድኩሽ ሽንት ቤት ነበር መጨመር የነበረው። ኑሮሽም ለማንም አትጠቅም። አሁን የባሰ ሌላ ነገር ሳይፈጠር ከፊቴ ጥፊ። ሳይሽ ነቂያት ነው የሚለው። እናቴ እባክሽን ጥለሽኝ አትሂጂ። እባክሽን ከአንቺ ውጭ ቆይ እኔ ማን አለኝ? እባክሽ ጥለሽኝ አትሂጂ። እኔ እናትሽ አይደለሁም። እሺ እናትሽ ሰላም ናት። በዲኤንኤ እኮ አረጋግጠሽ ነበር። ረሳሽው እንዴ? ውሸት ነው፣ እውነት ውሸት ነው። እውነተኛ እናቴ አንቺ ነሽ፣ አንቺ ብቻ። ይቅርበኝ እናቴ፣ እባክሽ ይቅርታ። እኔ ቆይ ምን መሄጃ አለኝና ነው ከዚህ የምታባርሪኝ? ሌላ እናት ሄደሽ ፈልጊ። ምናልባትም እንደ ሰላም አምና የምትቀበልሽ ካገኘሽ። እንዴት ነሽ? በእናትሽ ዝም በይ። አንቺ ነሽ ሁሉንም ነገር ያበላሽሽው። ምን እሺ ነው? ምን አደረኩኝ? ሰምኛለሽ? ከዚህ በኋላ ላይሽ አልፈልግም። እሺ ቆሻሻ መጣሽ። ወደዛ ቆሻሻ ነው ልመልሽኝ ነው? አሁን በሰላም ውጭልኝ። ከኔ ጥፊ ነው ሀዬ መችሽ። በጣም ጥሩ። ሚስጥርሽን እንደሰማው ረስተሽዋል መሰለኝ። ቀጣይ ስመጣ ሚስጥርሽን ላፈነዳው ነው የመጣውሽ። ይመሽ ቃል፣ አንቺ ቆሻሻ መጣሽ። ነው ወሽቻለሁ። ይህ ሽጉጥ የባይሉ አይደለም ልጄ። ይህን ነገር ብትረሳው ነው የሚሻለው። ምንም አያደርግልህም ነው አይደለም? እሺ በቃ ነው። አሁንስ ደስ አለህ? ድሃ ቢቆጣ ሞቱን ያፈጥናል። አንገትን ደፍተህ ነው መኖር ያለብህ። ይሄ የውሻ ልጅ አሁንስ በጣም ነው ያበዛው። ልቀቀኝ እንጂ እናቴ። ከዚህ በላይ መታገስ አልችልም። ርዕሴን ረግጠህ ነው የምትሄደው። ከዚህ በላይ ዝም አልለውም። ዝም ብለን በተቀመጥንበት አይደለም እንዴ ራሱ እየመጣ የሚተናኮለን? እስከ ዛሬ ሄደንበት እናውቃለን። ነገር ግን ራሱ እየመጣ ነው የሚተናኮለን። አሁንስ በጣም በዛ። ማረም ሲበዛ እኮ አንገሻግሻል። ሂጄ በራሱ ሽጉጥ ነው አናቱን መበረቀስለት። ተው ልጄ፣ እኔ አንተ ማጣት አልፈልግም። በይሉ አውሬ ነው ይገልሃል። ባንቺ ከመጣ እኔ ራሱ ከሱ የባስኩ አውሬ ነው።
እገለዋለሁ። ተው ልጄ እባክህን፣ እኔ አንተን ማጣት አልፈልግም። እባክህን ልጄ፣ ባጠባው ጦት የለምነህ እባክህን፣ ከዚህ ሰውዬ ጋር አትጋጭ እባክህን ልጄ። እኔ ምንም አልሆንኩም፣ ሊያናግረኝ ብቻ ነው የመጣው። ድንገት በቃ ቁጭ ባለበት ሽጉጡ ስለወደቀበት ጥሎት ሄዱ። እናቴ ሕፃን መሰልኩሽ? እሱ ከማንም ጋር መነጋገር አይችልም። እሱ ደግሞ በጉልበቱ ነው የሚመካው። በጉልበቱ የሚመካ ሰው ደግሞ ዝም ስትይው አቅም የሌለሽ ነው የሚመስለው። እኔ ደግሞ በአንቺ ቀልድ የለኝም። የፈለገ ለምን አይገለኝም? አሁን ልቀቂ፣ ልሂድበት። አትሄድም። ወደ ሞት እንድትሄድ አልፈቅድልህም። ልቀቂኝ። አልለቀህም ልጄ። እናቴ አታርክሚኝ። የፈለገ ነገር ቢሆን አታስቆሚኝ። በሩን ዘግቼ ቢሆን አስቆመሃለሁ። መቼም ቢሆን ወደ ሞት አንድ ልጄን አለከውም። እኔ ደግሞ እናቴን ነክቷት ዝም አልልም። ወንድ ልጅ እኮ ነኝ። ወንድ ልጅ ደግሞ በእናቱ ቀልድ አያውቅም። አሁን ልቀቂ። ዳግም ነግሬሃለሁ፣ አለበለዚያ ስትመለስ አታገኘኝም። እናቴ በሞት እያስፈራራሽኝ ነው። በቁጣ ወይም በሞት የምታስፈራሪኝ እኮ እኔ ሕፃን አይደለሁም። ተናግሬሃለሁ ዳግም፣ ነግሬሃለሁ ዳግም። ከዚህ በኋላ አንድ እርምጃ ከተራመድክ ራሴን ነው የማጠፋው። ከብሌን ይነጥለኝ አደርገዋለሁ። በብሌን ምዬ ደግሞ እንደማደርገው ታውቃለህ አይደለ? የያዝከውን ሽጉጥ አስቀምጥ፣ ተቀመጥ። አለበለዚያ ግን አታገኘኝም። ያኔ ለብሌን ሰላም እናቷ እንደሆነች ልነግራት ወስኜ ነበር። ከዛ የተረገመ ሰውዬ ጋር ሆኖ አስፈራሩኝ። የፈለገ ነገር ቢያደርጉ ለብሌን እንደምነግራት ሲያምኑ በእናቴ መጡብኝ። ለካ ከቃል ጋር ተነጋግረው የአርጉም ሰውዬ ነፍሰ ገዳይ ወደ እናቴ ቤት ልኮ ነበር። እናቴ እንድትተርፍልኝ የግድ እነሱ ያሉኝን ማድረግ ነበረብኝ። ለዛ ነው አፌን ዘግቼ ማንም ሳይመጣ ከዛ ቤት የወጣሁት። ከዛ ስለኔ ምን እንዳሏቸው ምንም አላውቅም። ግን ከተመለስኩ እናቴን እንደሚገድሏት ስላስፈራሩ ለብሌን ሄጄ መናገር ብፈልግም ለእናቴ ስል ዝም ብዬ ተቀምጫለሁ። ያው አሁን ዋናዋ ሰይጣን መጣች። ሳስበው ከሰላም ቤት ሳትባረር አትቀርም። ከዛም ሰውዬ ጋር ተጣልታ ነው የሚሆነው እንጂ መቼም መሄጃ ካላጣች ቃል ወደዚህ አትመለስም። እንኳን መጣሽ ቃልዬ፣ በቆንጆ ሁኔታ አቀበልሻለሁ። እባክሽ እናቴ ይቅርታ አድርጊልኝ። እባክሽ እናቴ። ሚንጣ እኮ ነኝ እኔ። አንድ ልጅሽን ልታባርኝ ነው? ቆይ ከአንቺ ውጭ እኔ ምን መሄጃ አለኝ? እባክሽ ይቅርታ አድርጊልኝ እናቴ። እባክሽን የፈለግሽውን ነገር አድርጊ፣ ግን እባክሽን ጎዳና ላይ እንደወድቅ አታድርጊኝ። እባክሽ እናቴ። ጥፋቴን እኮ አምኛለሁ፣ ደግሞ ቃል እገባልሻለሁ እቀየራለሁ። አንቺ ብቻ ይቅርታ አድርጊልኝ እባክሽ እናቴ። አንቺ መቼም አትቀየርም። ደግሞ እኔን ሳይሆን ሰላምን ነው ይቅርታ ማለት ያለብሽ። እኔ ከዚህ ላባርሽ ፈልጌ አይደለም፣ ግን ደግሞ ትምህርት ያስፈልግሽ። እያነባሽ ያለሽው የስራሽ ዋጋ ነው። ምናልባትም ቅጣትሽን ስታገኝ ይገባሽ ይሆናል። እናቴ ልጅሽ እኮ ነኝ። ከአንቺ ውጭ ቆይ እኔ ማን አለኝ? ባጠባሽ ጡቶችሽ ይሸሻለሁ። እባክሽ ጎዳና ላይ እንደወድቅ አታድርጊኝ እናቴ። እባክሽን ይቅርታ፣ እባክሽ ይቅርታ አድርጊልኝ። ሚንጣ እኮ ነኝ። ከአንቺ ውጭ ቆይ ወደ ማን እሄዳለሁ? ምን መሄጃ አለኝ? እባክሽን እንዳትጨክኝብኝ። ሽንት ቤት ጣያት ያለሽ አባቴ ጋር ልሂድ ወይስ ዘመዶቼ ጋር? ለእኔ እኮ እናትም አባትም አንቺ ብቻ ነሽ። እናቴ እባክሽ ይቅርታ አድርጊልኝ በማርያም። ወንዳታ ሐረግዬ፣ እንኳንም አባረርሻት። ቃል እንደዚህ ስትሆን በማየቴ በጣም ነው ደስ ያለኝ። በጣም ብሌንን፣ ሰላምን፣ ሁሉንም ሰው እንደዚህ እንዳስለቀሰች ነበር። ዛሬ ደግሞ ተራዋ ደርሶ እራሷ አለቀሰች። ገና ደግሞ የኔን ዕዳ አስከፍልሻለሁ። ሳሚ፣ ለዚህ ሁሉ ነገር ያበቃኸኝ አንተ ነህ። ከቤት ማባረር ሳያንስ አሁን ደግሞ እናቴ ጋር ታጣላኛለህ። ሳሚ እመነኝ፣ ላደረክብኝ ነገር እንዳለ አስከፍልሃለሁ። እመነኝ። ለማን አባቷ ነው ደግሞ የምትደውለው?
እናቴ ተረጋጊ። ይሄ የሰይጣን ስራ ነው። ያንተስ የጽድቅ ስራ ነው? አንተን አጥቼ በጸጸት ከመቃጠል በሞት ይሻለኛል። አታጭኝም። በኃይሉ መጥፎ ሰው ነው። ከሱ ጋር ከጣላ ትሞትብኛለህ። በሱ ምክንያት የተቀበልኩት መከራ ይበቃኛል። ከዚህ በኋላ ማንንም ማጣት አልፈልግም። እሺ በቃ እኔ ያልሽኝን አደርጋለሁ። ቢሎን ብቻ ጣዩ። መጀመሪያ አንተም ሽጉጥን አስቀምጥ። እሺ በቃ እሺ። አንቺም ያልሽውን ቢላው ልጅ ቃል ገባልኝ። ሁለተኛ አንተን በኃይሉ ጋር አትሄድም። ለመሄድ እግርን አታነሳ። ቃል እገባልሻለሁ። አልሄድም። አላመንኩም። አንቺን ኢንሳን ከዚህ በኋላ አልሄድም። እናቴ እመኚኝ። በፈጠረሽ ነገር ዞር አድርጊው። ያልሽኝን አደርጋለሁ። ሁለተኛ እሱ ጋር አልሄድም። ብሌንን ኢንሳን ከዚህ በኋላ አልሄድም። እንደውም ከዚህ በኋላ እዚህ ቤት ቢላ ማየት አልፈልግም። እናቴ አንድ ያለሽኝ እኮ አንቺ ብቻ እኮ ነሽ። እንዴት ራስሽን ለማጥፋት ታስቢያለሽ? የፈለገ ብናደድ የፈለገም ቢብልሽ ቢላ አንገትሽ ላይ። ቆይ የእውነት ብታደርጊው እኔ ደህና መሆን ይመስልሻል? ሁለተኛ እንደዚህ እንዳታስቢ። ሁለተኛ እንደዚህ እንዳታስቢ። አላደርገውም። በቃ ይቅር በለኝ። እንዴ ቃል እንዴት ደወለች? ቃል ደውላለች? አዎ ሀረግ አባረቻት ማለት ነው። ወይዬ የዓመቱ በጎ ሰው የስራሽን ዋጋ እየተከፈለች ነው። እርግጠኛ ነኝ ልታመሰገኝ መሆን አለበት የደወልሽው። ሳሚ እገልሃለሁ። እመነኝ፣ ላደረግከኝ ነገር በሙሉ ዋጋ አስከፍልሃለሁ። የምትከፍይ በዶላር ነው በዩሮ? ሳቅ፣ በደንብ ሳቅ ሳሚ። በቅርቡ በእጥፍ ዋጋህን አስከፍልሃለሁ። እሺ ጠብቀኝ። በአንቺ ተማመናለሁ። ለመሆኑ ለየትኛው ስራዬ ነው ይሄ ዛቻ? ጭራሽ ከዚህ በላይ የምታረገኝንም አስበህ ነበረ? ታዲያ ይሄ እኮ ገና መክፈቻ ነው። ምንም አታመጣም። እሺ ምንም። ደግሞ በዚሁ የምቀር እንዳይመስልህ፣ እመለሳለሁ። ቃሊ ምን ነው በጣም ከፋሽ? ሀረግ አባረረችሽ እንዴ? እኔ ሳውቅህ ወንዳ ወንድ ነበርክ። ያችን ጅላጅል ካፈቀርክ በኋላ ግን ጅል ሆነሃል። ጅል። አንቺ በቃሽ። ትንሽ ሳቅልሽ መስመር አለሽ። ከዚህ በኋላ እንደዚህ አይነት ቃል ካፍሽ ቢወጣ ምላስሽን ቆርጬ ነው በእጅሽ ማዝሽ። ሳሚ ቃልን ምን አድርጋት ነው? ምን አድርገታለሁ? ዝም ብላ ነው እባክሽ። አንተ ላይ ውሸት አያምርም። በቃ ለሀረግ ከዚህ ለምን እንደተዋረረች ነገርኩት። ሀረግ ማናት ደግሞ? ሰው ወይዘሮ ሀረግ እንደውም ባለፈው እዚህ መጣ ነበር። አልተገናኛችሁም እንዴ? ወይዘሮ ሀረግ? ኦኬ ትዝ አለኝ። የቃል አሳዳጊ እናት ናት አይደል? አሳዳጊ እናቷ አይደለች፣ እውነተኛ እናቷ ናት። ሳሚ ያ ነገር ሊጀምርክ ነው? ደህና በሰላም እያወራን የነበረውን እንዳንጣላ። እሺ ምንም አይደለም፣ ለጊዜው ነው። አንድ ቀን ሁሉን ነገር አራግጠልሻለሁ። ለዛም እኮ ነው እዚህ ያለሁት። ሳሚ በቃ ከአንተ ጋር ስለዚህ ጉዳይ ማውራት አልፈልግም። በባለፈው የደረሰብኝን ስብራት መቼም ልትረዳ አትችልም። እባክህ ስለዚህ ነገር ከኔ ጋር እንዳታወራ፣ ከማንም ጋር እንድታወራ አልፈልግም። በቃ ቁም። ከኔ ጋር መቆየት የምትፈልግ ከሆነ ስለዚህ ጉዳይ አታንሳብኝ። እሺ ብሌን፣ በቃትና እንደዚህ ያቆማለሁ እኮ አቁማ። በቃ ብሌን፣ ለምን እንደዚህ እንደምትሆኝ አውቃለሁ። እናቴን አገኘው ብለሽ እንደዛ በደስታ ተሞልተሽ ወደ ሁሉ ነገር ውሸት መስትባይ የሚደርስብሽን የልብ ስብራት ይገባኛል። ግን ውሸቱ ውሸት ነው ተብሎ የተነገረሽ ነገር ነው። እኔ ደግሞ መቼም አላቆምም። እውነቱንም ሁሉንም ፊት ለፊት አወጣዋለሁ። ድጋሚ እንዳትሰበድ አድርጌ ነው እውነቱን የምነግርሽ። ወዴት ነው? አስከፋዎች እንዴ? በጣም ይቅርታ። አይ አንተ ምንም አላደረክም። እራት መስራት ስላለብኝ። ቁጭ በይ። እራት ዛሬ እኔ ነኝ የምሰራው።
ምን? አንተ ራስህ ትሰራ? አዎ፣ ምን ይገርማል? ለመሆኑ ምግብ መስራት ትችላለህ? ጭራሽ! ይሄማ ንቀት ነው። የምሬን እኮ ነው። ትችላለህ? እኔ ነኝና ሳሚ፣ ያው በእጄ መስቆረጥም ነው። አንዴ ከቀመሽው ሱስ የሚሆንብሽ ምግብ ነው የምሰራው። ውሸት ነው ብለሽ ነው የምትስቂው? የምር አሳቀኝ። አንተ ስትሰራ ማየቱ በራሱ በጣም ነው የሚያዝናናው። ደብሮኝ ነበር። እንደውም ለአንቺም ለሰላም እራት እሰራለሁ። ከሁለታችሁ አንዳችሁ ምግቡን ካልወዳችሁት የፈለጋችሁትን ይከታለሁ። አንተ የምር ነው እንዴ? እየቀለድኩ ነው እንዴ መሰለሽ? የምር ምግብ መስራት ትችላለህ? እራት ልትሰራለህ ነው? አዎ። እና እንደነገርኩሽ እራቴን ካልወዳችሁት የፈለጋችሁትን ይከታለሁ። እሺ ተስማምቻለሁ። ግን እናንተ እራቴን ከወዳችሁት ትቀጣላችሁ። ምን ደብቀጣው? እሱንማ ስቀጣሽ ነው የምታውቂው። እንደሱ ከሆነ አልፈልግም። መጀመሪያም እንደምትቀጣኝ ንገረኝ። አይዞሽ ሳሚኝ አለሽ። የምር ንገረኝ። ምንድነው የምትቀጣኝ? በቃ ዘፍኝኛለሽ። ኧረ እባክህ በእኔ ድምፅ ሙድ ልትይዝ ነው? እንደማሸነፍ ታውቆሻል ማለት ነው። እሺ ተስማምቻለሁ፣ እቀጣለሁ። በጣም ጥሩ። ዛሬ ማታ ሙዚቃን ስታሰቃዩ ላይ ነው ማለት ነው። እንደሱም አትለኝም። እንደውም ለሙዚቃ እኔ ነኝ ውለታ ያልኩት። እሺ የኛ አስቴር፣ ሌላ የለሽም? በያሁን ስራ አለብኝ። እኔ ራቴን የምሰራ ሰው ነኝ። እንዳንቺ ቁጭ ብዬ አይደለም የምውለው። በልና ቢያንስ የምትፈልገውን ላቀራርብልህ። አያስፈልግም። ሁሉን ነገር በራሴ ነው የምሰራው። በማገዝ ሰበብ ሙያ ልሰርቂኝ ታውቆብሻል። በቃ ወደ ኪችን ልሂድ። አንተ አመረርክ እንዴ? ቢያንስ እቃዎቹ የት እንዳሉ እኮ አታውቅም። ላቀራርብልህ። አያስፈልግም። እኔ ራሴ ፈልጌ ካጣሁ እጠራሻለሁ። በቃ አልተገናኘንም። ልብሴን ቀይሬ ወደ ኪችን ልሂድ። ልጄ እስከ መቼ ነው እናትህን ማታያት? ቀስ ያ ካሜራ ልታኮርፈኝ ነው እንዴ? ከዛም በላይ ባደርግ ይገባሻል። ቆይ የማያስኮረፍ ስራ የሰራሽ ነው እንዴ መሰለሽ? ለስንተኛ ጊዜ ይቅርታ ልበልህ? ቆይ ምን ከልብህ አይደለም እንዴ ይቅርታ ያልከኝ? ግን በቃ ባየሽ ቁጥር ቢላ ይዘሽ ያለው ነው አይምሮ ላይ የሚመጣው። እንዴ ቀልድ ነው ብዬ ብሄር ኖሮ የእውነት ታረጊው ነበር? እኔ እንጃ ማለት ልታረጊው ትሽ ነበር? እንደዚህ ቀና ብለኸኝ እንጂ ከእናት አይን እስከ መቼ ትደበቃለህ? የጠየኩሽን መልሽልኝ። ብሄድ የእውነት ታረጊው ነበር? አትሄድም? እኔም አላደርገውም። ድንገት ቤት እንደው ድንገት ቤት የእውነት ታረጊዋለሽ? አንተ ልጅ ያመሃል እንዴ? እኔ አንተን ለማስቆም ነው እንደዚህ ያደረኩት። ጨክነህ እንደማትሄድ ስለማውቅ ነው። ጥለህን ብትሄድ ግን ጥየሽ ቤድ ምን ታረጊ ነበር? ወጥቼ ሌላ ማስቆሚያ መንገድ እፈልጋለሁ። እኔ ሞኝ አይደለሁም ህይወቴን ማበላሸው። አንተን ለማስቆም ብቻ ነው ቢላ ያዝኩት። ቀልድ መስሎህ እንኳን ብትሄድ ቢላዬን ጥዬ ሌላ መንገድ እፈልጋለሁ። ለምን ሲባል ራሴን አጠፋለሁ። ከሞትኩ እኮ አንተን ማስቆም አልችልም። ሌላ ጊዜ ልታደርገው ትችላለህ ብለህ ከሆነ አይዞህ ልጄ። እኔ እናትህ እንደዚህ አይነት የጅል ስራ አልሰራም። እሺ እናቴ፣ እኔም እኮ እሱ ነው የምፈልገው። አንተ ሰይጣን አይሳካልህም። የማንም ማሮት መጫወቻ አይደል?
አሁን የት አባቴ ነው የሚሄደው? እጄ ላይ ያለው ብር ቢያንስ ከ3 ቀን በላይ ውጭ አያሳድረኝም። እንደው ያልጋ እንኳን ቢሆነኝ የምግብ አለ። ወይኔ ቃል ምን አይነት ነገር ውስጥ ነው የገባሁት? ሁሉም ሰው አንድ ላይ ተባበረብኝ እኮ። ቃል አንቺ ረስተሽኛል። እኔ ግን ምን ነው ባልመጣው እግሬን በሰበረኝ እንድትይ ነው ማደርግሽ። ማን ጋር ልሂድ? አንድ ከጎን የሚሆን ሰው የለም? በቃ በኃይሉ ጋር ልደውል። ሌላ ምንም አማራጭ የለኝም። ቅድም ስለተናደደ ነው። አሁን እልሁም ይበርድለት ይሆናል። እቺ ደግሞ አትሆኝ። ምን ነው አንቺ ካልገደላችሁኛል? ለምንድን ነው የምትደውይው? ህይወትሽን አትፈልጊው? ትሰሚያለሽ? ከዚህ በኋላ የወርሱ ጉዳይ ሳትጨርሺ እንዳትደውይ። እንዴ ብሌን የሁሉ ጊዜ ደውላልኝ ነበር። በጣም አስጨንቂያታለሁ ማለት ነው። ለነገሩ ትጨነቅ በስራዋ ነው። ቆይ ግን ምን እያደረግኩ ነው? በሌላ ነገር እየቀን ነው ቢሆንስ? እሱ ብሌንን ከኔ ማቀማት ነው የሚፈልገው። እኔ ደግሞ ነገሮችን እያገጣጠምኩ እሱ የሚፈልገውን ነገር እንዲያደርግ እየረዳሁት ነው። አያድርገውና ምናልባት እንኳን ወደ እሱ እንኳን ብትሄድ እኔ እኮ ከሱ የተሻለ ሰው ሆኜ ነው ማቅረብ ያለብኝ። አሁን እኮ እያደረግኩ እኮ ያለሁት ይበልጥ ከኔ እንድትርቅ ነው። እንደውም ደውዬ ደህና መሆኔን ልንገራት።
አንቺ ቀጣፊ አገኘሁሽ።